ሳይ ይሄ ነበረ የቀረው። ትናንትና ቀለበት ሰርልኝ ጥያቄ ነበር። ዛሬ ደግሞ ተሞሽራችሁ መጣችሁ። የእናንተ ነገር መቼም ሁሉ ነገር በአንድ ቀን ነው። አሁን ደግሞ የማንን የልብ ትርታ ለማዳመጥ ነው? መቼም ይሄ ተመልካች ፈርዶበታል። የዚህን የተመልካች ልብ ትርታ ለማዳመጥ ነው። እስቲ ትንሽ ደግሞ እናንጫጫው ነው ነገር እየው አደለ? አቤት አቤት! ሄርሜላ መቼም ሙሽርነትም ያማረች ትመስያለሽ፣ ቀለበት የሚያደርግልሽም ሰው ያማረች ትመስያለሽ። ሁሉ ነገር አምሮሻል። ግን ለምንድን ነው የራስሽን ሰው ፈልገሽ እንደዚህ አግብተሽ በክብር? የእውነት እድሜ እኮ ቆሞ አይጠብቅም እናቴ። ሀገርሽ ውስጥ ነው ያለሽው አደለ? ከአብርሽ ጋር ዝም ብለሽ ከምትጃጃይ እመኝኝ፣ አብርሽ እንደዚህ ቤሎ አልብሶች ሊያገባሽ እውነት ያምርሻል። የእውነት አያደርገውም ልጁ እና የራስሽን እንደ ቢጤሽን አግብተሽ ያማረሽን ቀለበትን ብታስሪ ያማረሽንም ሰርግ እንደዚህ ቤሎ ለብሰሽ ብትታይ እንዴት ጥሩ ነበር። ሁሉ ነገር እኮ ከራስ ከሆነ ሰው ጋር ነው ደስ የሚለውና መቼም የዚህ የተመልካችን ሰው ተመልካቹን መቼም ፈርዶበታል። እስቲ የልብ ትርታቸውን ዛሬ ደግሞ እናንጫጫ ነው አይደል? እሳይ ስለት የሰመረ ልትይ ባልሆነ መቼም አንቺ እኮ አታፍሪም። እሳይ ስለት የሰመረት ያለሽ እኮ ማፈሪያ ያለሽም ሄርሜላ። እንዴ እኔ ከትናንትና ጀምሮ እኮ በጣም ነው የገረምሽኝ። ቀለበት ሰርልኝ ጥየቃ ፍጥጥ ብሎ ሩታ በዚህ ልክ ስጋት ሆና ቢሳይ ብቻዬን ነበር እየሳኩት። የእውነቴን ነው የምላችሁ ቤተሰቦች። እንዴ ሩታ አሁንም ባሏን ፈታ ስጋት ሆናብኛለች፣ ነገ መታ ትቀማኛለች። ስለዚያ ቀለበት ሰርልኝ ስትል ስሰማት ወይኔ መፈጠሬን ሁሉ ሴትነቴን ሁሉ ነው የጠላሁት። በዚህ ልክ የሰው ወርቅ አደምቅ የሰው ንብረት ቀምቶ በዚህ ልክ በስጋት ከመኖር ቅመሞችዬ ፈጣሪ ጠብቃችሁ። ማን እንደራስ የራስን የመሰለ ነገር የለም እኮ። የሰው ነገር እንቅልፍ ይነሳል። ዛሬ ደግሞ ያው እሳይ ስለት የሰመረ ይሄ አይሆንም። በራስ ነገር ሲሆን ነው እሳይ ስለት የሰመረ የሚባለው። ጸሎት ተደርጎ በጸሎት የመጣ የራስ የሆነ ሲሆን ነው። የሰው ባል ይዞማ እሳይ ስለት የሰመረ እንዳቲና። ማንኛውም እኛ ለምደናቸዋል። ከዚህ በኋላ የሚንጨረጨር የሚጮ ተመልካችና ኦዲየንስ የለም። ለምዷቸዋል። አሁንማ ሁሉ ነገራችሁ እንደው የጻን ልጅ ጨዋታ ስለሆነ እናንተ ያዛችሁት። ተመልካች ስለለመዳችሁ እንኳን በቬሎ ቀርቶ በሌላም ተሞሽራችሁ ብትመጡ ተመልካች ከዚህ በኋላ እኔ እንጃ የእውነት ለእናንተ ቦታ የሚሰጣችሁም ስለ እናንተ የሚጨነቅ ተመልካች አለ አይመስለኝምና። አይ ሄርሜላ ሙሽርነቱስ በሩታ ጊዜ ቀረ። እንዴት አባቷ እንደምታምር እኮ ወይኔ! አብርሽ አሁን መቼም ሳቅ አለ እንጂ ፈገግ አለ እንጂ እንደምታዩት ቤተሰቦች፣ ይሄኔ እኮ በትዝታ ወደኋላ ሄዷል። ከሚስቴ ጋር እኮ እንዲህ ነበርኩ፣ ከሩታ ጋር እኮ ዱባይ ድረስ። አንቺ እኮ አታፍሪም። ዱባይ ሜደን ዝናናት ይሆናል። አንቺ ሁሉ ነገርሽ ኮፒ ሩታ፣ ሁሉ ነገርሽ ኮፒ የምታደርጊው ከሩታ ጋር ነው የምታመሳሲው። ግን ራስሽን ሆነሽ ብትኖሪ እንዴት ደስ ይላል። ሰው ራሱን ሆኖ ሲኖር ነው ደስ የሚለው። ደስታ የሚኖርሽ ያንን ነውና ሁሉ ነገርሽ ኮፒ ሩታን እያደረግሽ አብርሽን ለማማለልም ለማጓጓትም እንዲያገባሽም ጥሩ ሚስትም ጥሩ ትዳርም እንድትሆኙ ትመኛለሽ። ግን እመኝኝ ሄርሜላ አብርሽ እንደ ትንሽ ጊዜ ያው ሩታዬን ማስረሻ ወንም መደበሪያ አድርጎሽ ካልቆየ በስተቀር እርግጠኛ ነኝ እንደዚህ በቤሎ ቀለበት ታገቢኛለሽ ብሎ የእውነት ወን ደግሞ እንደባለፈ ልብሽን እንዳይሰብረው ፕራንክ ነው ብሎ አብርሽ እኮ እየተጫወተብሽ ነው። እንዳሸንጉልት ጢባጢቤ ነው የሚጫወተብሽ። ሙች እንደባለፈው ታገቢኛለሽ ብሎ እንደው ቀለበቱን ወደኋላ አድርጎ አበባ እንደሰጠሽ ማለት ነው። አየሽ አይደለ? እንደዚህ ነው እየተጫወተብሽ ያለው እንጂ አብርሽ አገባሽም። ለማንኛውም ምኞትሽ ጥሩ ነው። ከሌላ ሰው ጋር ቢሆን ደግሞ ሄርሜላ አንቺ እኮ በነገራችን ላይ እኮ ምንም ያንሳት ነገር የለም ግን ሴትነቷን በጣም ያረከሰችው ሄርሜላ እግዚአብሔርን ምንም ነገር ሳያንሳት ሴትነቷን በምንድን ያረከሰችው? የሰው ባል ላይ ገና ሳይፋቱ ጀምሮ መታ ሙጭጭ ማለቷ እንደዛ መበላቀጧ ነው እንጂ ምንም እኮ ሚያንሳት ነገር የለም። ግን በቃ ከአብርሽ ውጭ ሌላ ፈላጊ እንደሌላት አይነት ሴት ሆና ራሷን ያረከሰች ሴት ሆነችብኝ። በጣም ነው የሚያሳዝነው። ብቻ ከባድ ነው። ሄርሜላና አብርሽ ዛሬ የኦዲየንሱን ልብ ትርታ ለማዳመጥ ነው። ኦዲየንሱ ግን ማለት ነው ከእናንተ ቀድሟችሁ ገና ድሮ ሁሉን ነገር ጨርሷል፣ ነቅተዋል። ከዚህ በኋላ የሚንጫጫ ኦዲየንስ የለም። አሁን ሁሉም ምኞታቸው ሩታዬ፣ የኔ ቆንጆ፣ የኔ ሉሊት፣ የኔ አትበገር፣ የኔ ፍንክች አትባይ፣ አንቺ ብቻ እስከ ልጅሽ ሰላሙኝልን ነው ኮሜንታቸው ሁሉ ማለት ነው። ዘጉ እኮ እናንተ ናችሁ ምዕራፋችሁ መዝገብ። ዋን ተጋብታችሁ ገላግሉ። መቼም አብርሽ አያገባትም ሄርሜላን ያው ዝም ብሎ እንዳሸንጉሊት የተጫወተባት ነው እንጂ አያገባትም። ቁም ነገር እውነቴን ነው። ሄርሜላን ከአብርሽ ጋር እንደዚህ በህልሟ ካልሆነ አሁን ደግሞ ለፉገራ እንደዚህ ካልሆነ በስተቀር
አብርሽ ያገባኛል ብለሽ ከሆነ ሄርሜላዬ አትጃጃይ፣ ጊዜሽን አትጨርሺ። የሴትነት እድሜ የሚባል ነገር አለ። ሀገርሽ ውስጥ ነው ያለሽው። የራስሽን ቢጤ ገብተሽ እልል ባለ ሰርግ አግብተሽ እሳይ ስለት የሰመረ ብቲ እንዴት የሴትነት ወግሽ ደስ ይላል። የእውነት አብርሽ አይሆንሽም፣ የሚሆንሽም ሰው አይደለም። ሄርሜላ ኧረ ወደ ራስሽ ተመለሽ። መቼም እንዲህ ስል የማትወዱ ሰዎች ትኖራላችሁ፣ የምትንጫጩ ሄርሜላና አብርሽ ሄርሜላና አብርሽ ምንትን ብቻ ነው። በነገራችን ላይ ምኞትና ሀሳብ ብቻ ነው እንጂ ሄርሜላና አብርሽ መቼም እንዲህ እንደ ሩታ ኮፒ ሩታ ሆና ቅናቷ። አሁንም ደግሞ ድጋሚ እኮ ሩታ ስጋት የሆነችባት ልጅ ናት። ፈታችሁ፣ ፈረመች፣ በቃኝ አለች። ከህይወቷ ያስወጣችሁን ልጅ እኮ ድጋሜ ስጋት ሆናብኛለች የምትል ልጅ ናት ሄርሜላ ማለት። ስማሙል ከዚህ ሁሉ ምን አለ የራስሽን ወንደላጤውን አግብተሽ የሚያፈቅርሽን የሚወድሽን ከስጋት ንጹህ የሆነ ህይወት ብትኖሪ። ይሄ እኮ የስጋት ፍቅር ነው ያልሽ ሄርሜላ። ለማንኛውም እችን አልካልኩኝ ያው ገርሞኝን ፎቶቸውን ሳይ ቴሌግራሙ አልቀረ እሰይ ላገባ ነው አይነት ነገር ቲክቶኩም ዩቱብም አልቀረም። ይሆንላችሁ፣ ይመቻችሁ።